ቆይ አንተና እሷ ምን አለ ትናንት ነግሬያለሁ። ምን አላችሁ ወጣችሁ ማለት አቡ ማለት ካሜራማን ብቻ አይደለም ታውቃለህ። ብዙ ነገሮችን አብረን አሳልፈናል። ሲጀመር ትናንትናም ነገሩን ያባባሽው አንቺ ነሽ። አሁን እኔ ሌላ ነገር አልፈልግም። እሺ ይኸውልሽ ስራትቼም የመጣው ለቁም ነገር መስሎኝ በሰምተኛ ቃስ ዛሬ ትችያለሁ። በቃ እሺ ለመስልክ ሲመጣልኝ ቤኪ ተረጋጉ በእናትህ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በትላንትናው ጉዳይ በደንብ እንድናወራ እንዲሁም ደግሞ አንዳንድ ነገሮችን ያው ትላንት ትንሽ ነገሮች በጣም ፈጣጥነው ነበርና ነገሮችንም ለእናንተ ለማስረዳት ነው ዛሬ ላይ የመጣሁት። ያው ትላንት ቤኪ ጠርቶን ነበር፣ እኔም አቡም የመጣ ነው የነበረው። በዛ ሰዓት ላይ ግን ያው እየተፈጠረ የነበረው ነገር ግራ አጋብቶኝ ነበር። ማለት በቃ ነገሮች ፍጥንጥን ነው ያሉት። እኔ ሲጀመር ለምን እንደፈለገን ምናምንም አላወቅንም፣ እንዲሁ ነበር የደረስነው። ከዛ ግን በቃ የተናገራቸው ነገሮች ምናምን በቃ በጣም ያበሳጩ ነበረ። ማለት የሆነ በቃ በዚህ ልክ ነገሮችን ወዳልሆነ መንገድ ማሰብ፣ የሆነ ሰውን ይሄን ያክል መውቀስ፣ ይሄን ያክል ሰውን ጥፋተኛ ማድረግ አግባብ ነው ብዬ አላስብም። እኔ እንደኔ ማለት ምናልባት ያው ብዙዎቻችሁ አንቺ እሱ አልፈልግሽም ስላለሽ ነው እንደዚህ የምትዩ ምናምን ልትሉ ትችላላችሁ። ግን እዚህ ጋር ምንድነው እኔና ቤኪ መካከል ምንም አይነት የተፈጠረ ክፍተት የለም። ምንም አይነት በፍቅራችን ላይ ምንም መጥፎ ነገር አልተፈጠረም። ግን ደግሞ ምንድነው በቃ ቤኪን የመጎዳት አልፈልግም ከዚህ በላይ ከዚህ በኋላ ብቻዬን መሆን ፈልጋለሁ ብሎ የራሱን ሀሳብ አስቀምጧል። የራሱ ውሳኔ ነው። እዚህ ጋር እሱ የራሱን ህይወት እየኖረ እስከሆነ ድረስ የፈለገውን ነገር የመወሰን መብት አለው። ምክንያቱም የሰው ልጆች ነንና ፍቅረኛሞች ልትሆኑ ትችላላችሁ ምናምን። ግን ደግሞ ያ ሰው ያንን ግንኙነት አልፈልገውም ካለ እዚህ ጋር መብቱ ነው። ገብታችኋል? ስለዚህ እዚህ ጋር የራሱን ውሳኔ ወስኗል። ከውሳኔው በኋላ ደግሞ ያው ምናልባት ውሳኔው ሳያስብበት ቀርቶ ሊሆን ይችላል ብዬ ድጋሚ ጠርቼው ለማውራት ስንሞክር አለመግባባቶች ተፈጠሩ። ለዛ አለመግባባት ደግሞ ይቅርታ ጠይቄዋለሁ። ግን ያው ከይቅርታዬ በፊት ሆነ ብቻ ይቅርታ ብጠይቀውም እሱ ደግሞ የራሱን መልስ ወይም ደግሞ ራሱ ማድረግ የሚፈልገውን ነገር በፍራንክ መልክ መልሶ ሲያደርግ አይታችኋል። በቃ ምንም አልመሰለኝም። ማለት በጊዜው በጣም የለፋውበት ነገር ነው። በጣም ብዙ ነገሮችን አድርጌያለሁ ለዛ ወረቀት ስል ለዛ ደብተር በጣም ብዙ ማለት 1 አመት ሙሉ የተለፋበት ነገር። በዛ ላይ አሁን የፈተና ወቅት ነው። አሁን ላይ ነበር ደብተሩ የሚያስፈልገኝ ነበር። እሱ ግን በቃ በሰዓቱ የሚፈልገውን ነገር አድርጓል። ግን በቃ ምናልባት ተናዶ ሊሆን ይችላል ምናምን። እኔ በጊዜው በጣም አዝኛለሁ። በጣም በቃ ራሴን በጣም ነበር የተናደድኩት የነበረው። ግን በቃ ምንም ማድረግ አልችልም። እኔም መጥፎ ነገር አድርጌ ስለነበረ በሰዓቱ ምንም አልመሰለኝም። ከዛ ያው ቤኪ ሲጠራኝ እኔ በቃ ምናልባት ስለ ጉዳዩ ልናወራ ምናምን ነው መሰለኝ እንጂ ጭራሽ አቡ ማለት ጓደኛው ነው ማለት ለሁለታችንም ጓደኛችን ነው። እኔ ያው አቡን በቤኪ ባቀውም በጣም ብዙ ነገሮችን አብረን አሳልፈናል። ማለት ቤኪ አቡ ማለት በቃ ለኛ ቪዲዮ ሲል ስራውን ትቶ በቃ ሁሌ ስንጠራው እየመጣ ምናምን ብዙ ነገሮችን ሲያደርግ ሲቀርጸን የነበረ ጓደኛችን ነው። አሁን ላይ ጭራሽ ይሄ ማለት ቪዲዮ መቅረጽ ምናምን ቀላል ነገር ነው፣ ግን በጣም ብዙ ነገሮችን አብረው አሳልፈዋል። በጣም ብዙ ነገር ማለት ነው። እና እንደዛ እንደ ወንድማማች የሚተያዩ ልጆች በዚህ ልክ እንደዚህ ያስደርገኛል ብሎ ማሰብና መጠርጠር መቻል ማለት በጣም ከባድ ነገር ነው። ስለዚህ እንደዛ ብሎ ሲናገር እኔ የምሬን የደበረኝ ማለት እኔ በአቡ በኩል ለመወገን ምናምን ሳይሆን ይሄ ትክክለኛ የሆነ ፍርድ ነው። ማለት እናንተም ብትሆኑ የምታዩት ነገር ነው። እዚህ ጋር ማለት እናንተ እኮ ምናልባት ካሜራማን ምናምን ልትሉ የቻላችሁት በቃ ቪዲዮ የሚቀርጸን ብቻ ሰው መስሎ ስለታያችሁ ሊሆን ይችላል። ግን አቡ ማለት ካሜራማናችን ብቻ ሳይሆን በጣም የቅርብ ጓደኛችን፣ ብዙ ነገሮችን አብረን የምናሳልፍ ከካሜራ ውጪም ቢሆን በጣም ብዙ ነገሮችን አብረን እናሳልፋለን። እና በዚህ ልክ መጠርጠሩ፣ በዚህ ልክ ራስን መውደድ ማለት ደግሞ በጣም ከባድ ነገር ነው። ማለት ቤኪን እኔ እንደዚህ አስቤው አላውቅም። ሁሌ የምሬን ነው። ቤኪ በጣም ለሰዎች አሳቢ በቃ ራሱን እየተጎዳ ሰዎችን የሚያስቀድም ሰው ነበረ። አሁን ላይ ግን በቃ እያየሁበት ያለሁት ባህሪ ምንድነው? በቃ ራሱን ብቻ ነው እያስቀደመ ያለው። እዚህ ጋር የኛን የፍቅር ግንኙነትም አልፈልግም አለ። በቃ ምክንያቱም እኔ መጎዳት አልፈልግም አለ። ሁለተኛ ነገር ደግሞ አቡንም ቢሆን እንደዚህ እያስደረግከኝ ነው እንደዚህ ማለት እንደዚህ ብሎ መናገር ራሱ እኮ በጣም ከባድ ነገር ነው። ግን
በቃ ይሄ የሰው ልጅ መብቱ ነውና አሁንም ቢሆን በሱ መብት ልገባ አልፈልግም። ስለዚህ በቃ ዛሬ ላይ ቤኪንም አቡንም ጠርቻቸዋለሁ። ከመጣ በኋላ ቤኪም ቢሆን ያለውን ነገር በደንብ እነግረዋለሁ። ከዚህ በኋላ ማለት ይሄ የእሱ ፍላጎቱ ነው እንዳልኳችሁ። አቡ ደህና ነህ? እንዴት ነህ? እንኳን ደህና መጣህ። ሰላም ነው? አለን እግዚአብሔር ይመስገን። ተንዴት እኮ የተተከተኩ መጣ። በነገራችን ላይ ካሜራ ይዣለሁ። ያው ስለ ትላንትናው ጉዳይ እየነገርኳቸው ነበረ። ያው አቡ ማለት ትላንት የተፈጠረውን ነገር መቼም አይተሃል። ማለት መፈጠር አልነበረበትም። እኔም በጣም አዝኛለሁ። ከካሜራ ውጭም በጣም ብዙ ነገር አውርተናል። ሰላም ልበላቸው አንተ ቤተሰቦቻችን። ሰላም እንዴት ናችሁ? ውድና የተከበራችሁ የበረከት ቤተሰቦች እንዴት ናችሁ? በሀገር ውስጥ በሀገር ውጭ ያላችሁ እንዴት ናችሁ? ያው ካሜራማን ቀይር እያላችሁ ያው ነገሩ እናንተ የመሰላችሁ ያው ክፉ ነገር ያደረኩ የመሰላችሁ፣ ግን ይህን አስቤ አይደለም። አልተረዳችሁኝ። ገባችኋ? ምንም ያጠፋሁት ነገር የለም። ምንም ነገር ያደረኩት የለም። ግን ያው እሱም ደግሞ ሌላ ነገር መሰለው። በረከት ማለት በጣም ወድ ጓደኛዬ ነው። ከጓደኛ ማለት ልክ እንደ ወንድም የምታይ ነው። በቃ በጣም ከምላችሁ በላይ ማለት ነው። ስለዚህ እንዲህ ማለት አልችልም። በቃ መሲ ጋርም ሲጣሉ ብዙ ማስታረቃቸው ነው። በነገራችን ላይ እንደዚህ ተብሎ አይወራም። በቃ ብዙ ነገር አሳልፈናል። እንደዚህ ተብሎ አይወራም። በርግጥ ግን ቢሆንም ያው የዚህን ያክል ነው ኮኔክታችን ስላችሁ ነው። እሱን በሰዓቱ አሁን ያ ነገር ሲፈጠር እኔ አሁን እንደዛ ስናደድ ምናምን ቤተሰቦች ራሱ ለምን አንቺ ባቡ በኩል ትሆኛለሽ ምናምን፣ እኔ በአንተ መወገን አይደለም ማለት አሁን ላይም እዚህ ላይ ስላለ ሳይሆን ከካሜራ ውጭ ያለንን ግንኙነት ታውቃለህ። በጣም ቅርብ ነን፣ በጣም ጓደኛሞች ነን ምናምን እንዳልከው በጣም ብዙ ነገሮች በመካከላችን አለመግባባት ሲፈጠር ቀድመን የምንደውለው ለአንተ ነው። ከጎናችን ያለ ጓደኛችን አንተ ነህና አሁን ላይ ልክ እንደ ሌላ ነገር ቀለል አድርገው ቤተሰቦች ካሜራማኑ እንደዚህ ነው ምናምን ብሎ ሲሉት እሱ የእነሱን ሀሳብ መቀበል አልነበረበትም። ማለት ቤተሰቦች እኮ ተሳስተዋል እያልኩ አይደለም። እዚህ ጋር ያዩትን ነገር ነው እነሱ የሚናገሩት። ግን ደግሞ እሱ ካሜራማን ሲባል መቅረጽ ብቻ አይደለም። ገብቶሃል? እነሱ የሚያስቡት ካሜራማን ሲባል የሚቀርጽ የሆነ ሰው እንዳለ ነው የሚያስቡ። ግን አንተ ከካሜራማንነት ውጪ ለኛ በጣም የቅርብ ጓደኛችን ነህ። በጣም ከጎናችን ያለ ሰው ነህና እንደዛ ብለው ሲያስቡ እሱ መልሱን አስተካክሎ ለነሱ መመለስ ሲገባው ለነሱ አይ አቡ ማለት እኮ ካሜራማኔ ብቻ አይደለም ጓደኛዬ ነው፣ ወንድሜ ነው፣ እንደዚህ ሊያደርግ የሚችል ሰው አይደለም ብሎ ላንተ መከራከር ሲገባው እዚህ ጋር ካሜራ ምናምን አቁሞ ቪዲዮ ይዞ ምናምን ሌላ ካሜራማን ይዞ መጥቶ እኔ ከዚህ በኋላ እናንተ ከጎኔ እንድትሆኑ አትፈልጉ ምናምን ጭራሽ ደግሞ እኔንም ወክሎ በቃ እንደዚህ ምናምን ሲል በጣም አበሳጨኝና በሰዓቱ የማይሆን ነገር ተፈጥሯል አውቃለሁ። እንዲፈጠርም አልፈለኩም ነበረ። ግን በቃ ዛሬ ላይ አቦ የጠራው ምንድነው? አንደኛ ነገር በተረጋጋ መንፈስ ለቤተሰቦችም ያለውን ነገር እንድናስረዳቸው ነው። ሁለተኛ ነገር ደግሞ ቤኪንም ጠርቼዋለሁ። እየመጣ ነው። እንትን ማለት አያስፈልግም፣ መበሰጫጨት አያስፈልግም፣ መነጋገር አያስፈልግም። ምንም አይነት ነገሮችን ቢናገረን በቃ በተረጋጋ መንፈስ ያለውን ነገር እንነግረዋለን። ሲቀጥል እሱ እኔን ወክሎ መሲን መቅረጽ አችልም ምናምን ማለት አይችልም። እኔ አንተ እንድትቀርጸኝ ነው የምፈልገው። ከዚህ በኋላ መስራት ያለብንን ነገር ለቤተሰቦች ማስተላለፍ ያለብንን ነገር ቀርጸን ለነሱ እናስተላልፋለን። ግን ቤኪ ከዚህ በኋላ መራቅ የሚፈልግ ከሆነ ናቸው ቤተሰቦች እኮ ልክ ናቸው። እነሱ ያዩትን የተሰማቸውን ነው የተናገሩ፣ ውስጣዊ ስሜት ነው የተናገሩ። ግን ያ ሁላ አስቦት ማለት እውነት ነው ማለት እንትን አይጠበቅባቸውም። እሺ በረከት ደግሞ ራሱ አስቦ ኮስቱን ነው ለሰው ከካሜራ ውጪ መነጋገር እንችል ነበረ። ሁለተኛ ነገር ደግሞ ካሜራ ይዞ ቢመጣም እሱ እንዴት ማለት በቃ መጠርጠሩ ራሱ ልክ ነው ብዬ አላስብም። ሰላም አለ እግዚአብሔር ይመስገን። ሰላም ይቀርሽ? በሰላም ነው። ስለ ትላንትናው ጉዳይ እንድናወራ ፈልጌ ነበር። ምንድን ነበር ማለት ምን እናወራለን? ያው መቼም ጓደኛሞች የሆናችሁ ሰዎች እንደቀላል ትላንት እንደዛ ተጣልታችሁ ምናምን መለያየቱ አግባብ ነው ብዬ አላስብም። ሁለተኛ ነገር ደግሞ እየተፈጠረ ያለው ነገር ትክክል ነው አይደለም የሚለውን ነገር መቼም ተረጋግተህ አስበህበታል ብዬ አስባለሁ። አስቀጥል ካሜራ አለ። ለመጀመሪያ ልነግርህ የምፈልገው ነገር ያው ቤተሰቦች አሉ። ከነሱ ፊት
ተረጋግተህ አስበህበት ያለውን ውሳኔህን ጸንቶም ከሆነ እኛም ደግሞ የራሳችንን ውሳኔ ስለወሰንን ያንን ነገር ለአንተ ለመናገርም ነው ዛሬ ያጠራራችሁ ማለት አይደለም። አንቺ ወደሱ ወገን ሆነሽ ነው እንደምትወይ ነው። ይሄ ወደሱ ወገን መሆን ወደ አንተ ወገን መሆን አይደለም። እኔ በራሴ የራሴ ወገን ነኝ፣ የማንም ሰው ወገን አይደለም። እንድታውቀው ፈልገው ነገር እኔ ለራሴ አንድ መሰረት ለራሴ ገባ። እኔ ራሴ የወሰንኩት ውሳኔ አለ ማለት ምንድነው ሌላ ነገር ነው። ምክንያቱም እዚህ ጋር ወገን ምናምን እንድንሆን ያደረከን ራስህ ነው። ገባ እዚህ ጋር ሁላችንም አንድ ጓደኛሞች ነው የነበርነው፣ እንደ ቤተሰብ አንድ ነው የነበርነው አይደለ? እዚህ ጋር አንተ መጀመሪያ እኔን ጠርተህ ከዚህ በኋላ በህይወቴ ውስጥ እንድትኖር አልፈልግም ብለህ እኔ እንደወጣ አደረክ ህይወት ውስጥ ከመጣሁ እስካሁን አንቺ ልጅ እያወራሽ ያለሽ ማለት እኔ ስለ ሐሳቡ እያስረዳሁ ነው። እኔ በመጀመሪያ እኔ አንቺን አልፈልግሽም የሚል ነገር አይደለም የተናገርኩት። ስሚኝ፣ እኔ የተናገርኩት ምንድነው ነገሮችን ማስተካከል ስላለብኝ ገባሽ? ከአንቺ ጋር ያለን ግንኙነት እናቆማለን ነው። ያ ማለት እስከ ዘላለም አይደለም። ገባሽ? መቼም እኔና አንቺ ብዙ ነገሮችን ያሳለፍናቸው ቤኪኒ እኮ ባጣ ቆይ አይደለም ባጣ ቆይ ምናምን አይደለም። ምንም ከባጣ ቆይ ጋር ምንም ያገናኘው ነገር ያገናኛል እንጂ ስትፈልግ እዚህ ጋር ፍቅር ነው እኮ ያዝነው። ገባ? ቀልድ አይደለም። ምንም ቀልድ አይደለም። እፈልግሻለሁ ሳትፈልግ አልፈልግሽም የምትል ይኸውልህ፣ ስለኛ ግንኙነት አይደለም እዚህ ጋር ነው። ባጣ ቆይ ምናምን የምትይኝ ሌላ ሴት ጋር ላየሽኝ፣ ሌላ ሴት ጋር ነኝ እኔ አይደለሁም። ገባሽ? ሌላ ሴት ከጎን ለመሆን አይደለም ቤኪ። ምንድነው የጠራሽኝ? እሺ በቃ አለቀ። እኔ አሁን ላይም የምሬ ነው። ትናንትና በተፈጠረው ነገር ምናምን አልጸጸትበትም። ትክክልም ስለሆነ ያደረገው በቃ እንድትናደድ ወይ እንደዚህ እንድትበሳጭ ምናምን አይደለም። ዛሬ የጠራው በተረጋጋ መንፈስ እንድናወራ ነው። አሁን ቢሆን መናደዱ መበሳጨቱ ምናምን ጥቅም የለውም። ገባ? ተረጋግተን ስላሳለፍነው ጊዜ ስላሁኑ ምናምን ሳይሆን ስላሳለፍናቸው ጥሩ ጊዜያቶች ስትል በተረጋጋ መንፈስ ያለውን ነገር አውርተን ይኸውልህ፣ የሰው ልጅ እኮ ካልተግባባ ካልተፈላለገ ካልተዋደደ ግዴታ አብሮ መሆን አይጠበቅበትም። ይሄ እኮ የሁሉም ሰው የራሱ መብት ነው። አይደለም ስለምንድን ነው እያወራሽ ያለሽው? እኔ እኮ ሊገበኝ አልቻለም። ይኸውልህ ቤኪ፣ እያወራሁ ያለሁትማ አንድ የኔና ያንተን ፍቅር ስላለመፈለግ እሱ አለመፈለግ አይደለም። ቆይ ልንገርሽ፣ ለዚህ ነው ለአንደኛው ልመልስልሽ ነው። ሁለተኛውን ትቀጥያለሽ። ሁለተኛ ነገር ደግሞ እዚህ ጋር ካሜራማን ክንጠርተህ አቡ ማለት ካሜራማን ብቻ አይደለም። ታውቃለህ፣ ብዙ ነገሮችን አብረን አሳልፈናል። ጓደኛሞች ነን። እህት እኔን ተወኝ፣ ችግር የለውም። ሁለታችሁ ግን ግንኙነታችሁን ቅርበታችሁን ታውቀዋለህ አይደል? ያንን ሁሉ ነገር ረስተህ እንዴት ካሜራማን አልፈልግም እኔ አንተን አልፈልግም ብለህ ሌላ ካሜራማን ይዘህ መጣሃል። ስለዚህ ይሄ ማለት ሁለታችንንም ከህይወትህ እያስወጣህን ነው ማለት ነው። ስለዚህ ነገር ነው ዛሬ ልጠይቅህ። በቃ አስብበት፣ የመጨረሻ ውሳኔህን ንገረኝ ነው ያልኩሽ። አንደኛውና የመጀመሪያው ሐሳብ ልንገርሽ፣ እኔ ከአንቺ ጋር ግንኙነት አቆማለሁ ስል ከጎኔ ሌላ ሴት ሆና ወይም ደግሞ ባጣ ቆይ ምናምን ላልሽው ነገር አይደለም። እኔ ማስተካከል ያለብኝ ነገር ላስተካክል። ግን ምንድነው እኔ እዚህ ጋር የተረዳሁት ነገር በቃ አንቺ ማለት አንደኛ ወደ ክላስሽም እንድትወይ በስርዓት ማውራት ነበረብኝ። ልክንሽ ግን አንድ ሚዲያ ላይ የወጣ ነገር ነው። ገባሽ? እኛን እየተከታተልን ያለ ሰው የሚዲያውን ስለሚከታተሉ ለነሱ መልእክት ለማስተላለፍ ነው። ገባሽ አይደለ? ያ ነው የኔ ዋና ዓላማ። ገባሽ? አንደኛ ነገር። ሁለተኛ ደግሞ እኔ አቡን ከጓደኛ በላይ ለኔ እንደ ወንድም ማለት ነው ያልኩት። እኔ ምንድነው እሺ ትናንትና በቃ ለነበረን ነገር እናመሰግናለን። ከዚህ በኋላ መሲንም እኔንም እንድትቀርጸኝ አልፈልግም። ለምን አለ ምላሹ መለስኩለት። ምንድነው ያልኩት? እየተፈጠረ ያለው ነገር በካሜራ ማን በኩል ነው እያሉ ነው። ገባሽ? የሆነ ሰው ቆይ ስሚ፣ የሆነ ሰው የሆነ ነገር የሚያደርገው ፈልጎ ላይሆን ይችላል። እኔ አቡ ያደርጋል አያደርግም የሚለው ውስጥ መግባት አልፈልግም። ግን እሱ ተሳደበ። ምንድነው ያለ? አንተ በሽተኛ ነህ፣ ጤነኛ አይደለህም አለኝ። ምን አልኩት እኔ? ምንም ተናድጀን ገፈታትር ሊሆን ይችላል። ገባሻ? ሌላ ምንም እንትን የለውም። አሁን አነጋገር እኮ ነው ማለት ነው። እኔ እኮ የምትገርምኝ ባህሪ ማለት ነው የተናገርከው ነገር በትህትና ተናገርከው ማለት እኮ አንጀትን አይቆርጥም ወይ ውስጥ ላይ አይሰረስርም ማለት አይደለም። ገባ? የሰው ልጅ ስለተሳደበ ወይም መጥፎ ቃል ካፉ ስለወጣ ብቻ አይደለም ስድብ የሚባል። ገባ? ምንድነው እባብ መርዝ ነው የሚተፋው አይደለ? መርዝ መጥፋት አይደለም። ሲጀመር ትናንትናም ነገሩን ያባባሽው አንቺ ነሽ። ገባሻ? እኔ አቡን በስርዓት ነው ያወራሁት። በቃ ከዚህ በኋላ እሺ፣ እኔ ምንም ነገር አላባብስም። አሁን ደግሞ ማውራችሁ ያላችሁ እኔ ምንም አባባው ነገር ያለው እኮ ዛሬ ድጋሚ ጠርተሽ ስለዚህ ለምን እንደምናወራ ስለዚህ እንድናወራ እኮ አይደለም። ቢሆን ትናንትና ምናልባት አንተ ምንም ግንኙነት የላችሁም፣ አንተ የኔ ጓደኛ ሆነ ምንም ግንኙነት የላችሁም ብለህ እሺ፣ እንደዛ አድርግ። እሺ፣ ችግር የለውም። ተናገርክ፣ ተበሳጭተህ ነው እኔ ስለተናገርኩ ጭራሽ ጤነኛ አይደለም አልከኝ። ገባ? ያን ስሜታውኛ ነው። ትናንትና አልፋ ዛሬ በተረጋጋ መንፈስ ዛሬ እንድናወራበት የምፈልገው ነገር ምንድነው? እኔና መሲ ያልጨረስነው ጉዳይ አለ። አንተ ጋር ያለንን ጉዳይ ጨርሰናል። በጣም ምንድነው ያለንን ጉዳይ? እኔ ሌላ ነገር አልፈልግም መሲ። ይኸውልሽ ስራ ትቼም የመጣው ለቁም ነገር መስሎኝ። በቃ አቡ ማርጋ ጓደኛዬ ነው እኮ። በቃ እኔ ስለ ትናንትናው ነገር ሶሪ
ግን አንቺና እኔ ያልጨረስነው ጉዳይ አለ። አቡ መርት ይችላል ለነበረን ነገር እና አይደለም በረከት አትፈተት ይፈታከ ዛሬ አይደለም ቆይ አንተ እና እሷ ምን አለ ትናንት ነግሬያለሁ ምን አላችሁ ወጣችሁ ማለት ጉዳይ ናት አይደለም አንተ በቃው ዛሬ ስሜት ያለው ሰምተኛል እስከዛሬ ያለው በቃ ለመስልክ ስሜት አለኝ ቤኪ ተረጋጉ በእናትህ እስኪ አበበ ማርያም እግዚአብሔር አረይሶ ያለ አንተ ቆይ እስኪ ተረጋጉ እስኪ ምንድን ነው ቆይ